መልእክቴ አጭር መልእክት ነው። በሚያናውጥ ነገር ላይ አትናወጥ፣ በሚያስጨንቅ ነገር ላይ አትጨነቅ። እግዚአብሔር ይረዳሃል፣ ያግዝሃል የሚል አጭር መልእክት ነው ያለው። በሚያስጨንቅ ነገር ላይ ጸንተን መቆም ተገቢ ነው። ስንቆም ጸንተን ስንቆም ያ መከራ እንደመጣብን አያደርግም፣ ያልፋል። ስለዚህ በነገሮች ሁሉ ላይ ጸንተን እንድንቆም የሚያስረዳ መልእክት ነው። አስጨናቂ ዘመን አለ፣ ተስፋ የሚያስቆርጡ በርካታ ነገሮች አሉ፣ ዓለም አለ፣ ሰይጣን አለ፣ ስጋ አለ። በዚህ ሁሉ ላይ በእያንዳንዱ ቀን እንፈተናለን። ነገር ግን አንድ ነገር ነግራቸዋለሁ፣ በምንፈተነው ነገር አንናወጥ፣ በሚያስጨንቀን ነገር አንናወጥ። ስለዚህ የነገር መጨረሻ የዘመኑ መጨረሻ ደርሶ የምንሰማው ያናውጣል፣ የምናየው ያናውጣል፣ ሁኔታዎች ያናውጣሉ። በእነዚህ ነገሮች ላይ ጸንተን መቆም አለብን። አንድ ምሳሌ ልንገራችሁ። ሁለት ቦክሰኞች አሉ፣ ለውድድር ቀረቡ። ለውድድር ቀርበው ከተፋለሙ በኋላ ከፍልሚያ በኋላ ጥያቄ ላሸነፈው ሰው ተጠየቀ። እንዴት አድርገህ ነው ያሸነፍከው? አንተ ስታሸንፍ ለውድድር ስትገባ እኮ ሙሉ ጥርስ ነበረ፣ አሁን እኮ ጥርስ የለም፣ ምን ሆኖ ነው ብለው ሲጠይቁት፣ እኔ እኮ ጥርሴን በቦክስ እሱ መጥቶ ጥርሴ ሲወልቅ ብጥለው ያን ጠላቴ ባይሆን ኖሮ ያሸንፈኝ ነበረ። ጥርሴ ቢደማ ደሙን ቢያይ ኖሮ የበለጠ በበቀል አርጎ ያሸንፈኝ ነበር። ግን ጠላቴ እናያየው ስለፈለኩ እንዳይሰማው ስለፈለኩ የመታኝ በቦክስ የመታኝን ጥርሶቼን ያራገፈውን በሙሉ ዋጥኩ ወደ ውስጥ አለ። ወደ ውስጥ በማድረጌ ያ ጠላቴ ስላላየ እኔ ደግሞ ኃይል አግኝቼ አሸነፍኩት አለ። ዛሬ አንድ እውነት ነግራቸዋለሁ። ጠላት ሊያሸንፋችሁ ሲመጣ ውስጣችሁን አታሳዩ፣ አትንገሩ፣ ዋጡት ወደ ውስጥ፣ በውስጣችሁ ያዙ። እግዚአብሔር ታላቅ ነገርን ያደርጋል። ስለዚህ በሚሆነው በማይሆነው ነገር ሁሉ መናገር፣ ለጠላት በር መክፈት የለብንም። ዛሬ አንድ ነገር ልንገራችሁና ጨርሳለሁ። ስለ መርዶክዮስና ስለ ሃማና መርዶክዮስ ሁላችንም እናውቀዋለን። ሃማ መርዶክዮስን ለማጥፋት ዕለት በዕለት ያደባ ነበር። ሃማ መርዶክዮስ በዛ ደጅ እንዳይቀመጥ በብዙ ትግል ሃማን ሊያጠፋ ይዘጋጅ ነበር። ወገኖቼ ዛሬ አንድ ነገር ነግራቸዋለሁ። ነገር ግን ሃማ ባዘጋጀው መርዶክዮስን ለማዘጋጃት ባሰቃየው መስቀል ላይ እሱ ተሰቅሎ ሞተ። ሞት እንደዚህ ነው። ስለዚህ